ጽዱ ኢትዮጵያ ለትውልድ በሚል መሪ ቃል ከፌደራል ጀምሮ ንቅናቄዎች እየተደረጉ ግንዛቤዎች እየተፈጠሩ ይገኛሉ። ምናልባት ይሄ የጽዳት ፕሮግራም የአንድ ቀን የአንድ ጀንበር ወይም የአንድ ሳምንት የአንድ ወር የአንድ ዓመት ሳይሆን በዘላቂነት ከመሪ ቃሉ እንደምንረዳው ጽዱ ኢትዮጵያ ለትውልድ ለመኖሪያ ምቹ የሆነ ንጹህ የሆነ ጤናማ ትውልድ የምንፈጥርበት አካባቢ ለትውልድ እናስተላልፍ። ከቆሻሻ ጽዱ የሆነ አረንጓዴ የሆነ ጥሩ አየር የምናገኝበት ጽዱ ከተማን፣ ጽዱ አካባቢን፣ ጽዱ ተቋምን ለትውልድ እናስተላልፍ ነው። ስለዚህ እንደ ፍኖተ ሰላም ከተማ ምናልባትም ከሴፍቲ ኔቶች በየሰፈሩ በርካታ ስራዎችን እየሰሩ ይገኛሉ። ግን የከተማው ማህበረሰብ ባለቤት ማድረግ ይጠይቃል ማለት ነው። እያንዳንዳችን ከመኖሪያ ቤታችን 20 ሜትር ድርጅቶች ደግሞ ከድርጅቶቻችን ደግሞ 50 ሜትር ጥቅል እንደ ከተማ ደግሞ በጋራ እያጸዳን ከተማችን ውብና ጽዱ ምንድነው ከሌላ ቦታ ለአንድ ቀን መጥቶ የሚያድር ቱሪስት ይባላል። ቱሪስት መጥቶ እንዲያድርበት ፍኖተ ሰላም ከተማን ወዷት እንዲያድርባት ተመችቶት እንዲቆይ የቆይታ ጊዜውን እንዲያራዝም ማድረግ እግረ መንገዱን የስራ እድል እየፈጠርን አልጋ እናከራያለን፣ ሊስትሮ ጫማ ይጠርጋል፣ ሱቅ ላይ ሸቀጣ ሸቀጥ እንሸጣለን። በተለያየ መንገድ ማለት ነው ስራ እድልም የምንፈጥርበትና ቱሪስትን የምናቆይበት ተወዳጅ ከተማ የምናደርግበት ስለሆነ ሁላችንም ኃላፊነት ወስደን ማጽዳት ከተማችን ማስዋብ ይገባል። ይሄ ንቅናቄ መመሪያው ምንድነው? የፕላስቲክ ብክለት መከላከል ነው። ለ3 ወር የሚቆይ ንቅናቄ ነው። የፕላስቲክ ብክለትን በጨርቅ ዘንቢሎች የምንተካበት፣ በወረቀት ዘንቢሎች የምንተካበት፣ በቃጫ ዘንቢሎች የምንተካበት እስከ 1000 ዓመት ድረስ የማይበሰብስ ፕላስቲክ የአርሶ አደሩን መሬት ከምርት ውጭ እያደረገ በንፋስ እየሄደ ዲሽ ቦዮችን እየዘጋ የከተማን ገጽታ እያበላሸ ስለሆነ አዋጅ ወጣል። የንግዱ ማህበረሰብ ይሄንን ታሳቢ አድርጋችሁ ተኪ ምርቶችን ማቅረብ ይጠበቅባቸዋል ማለት ነው። ሁለተኛው ከኬሚካል ጋር በተያያዘ ነው። ሁለተኛው ወር ላይ የሚከበረው ወይም ደግሞ ንቅናቄ የሚፈጠርበት በተመሳሳይ ኬሚካል በአግባቡ ማለት ነው በአግባቡ መጠቀም ይጠይቃል። በተቋማት በጤና ተቋማት ሊሆን ይችላል፣ በትምህርት ተቋማት ሊሆን ይችላል፣ በንግድ ድርጅቶች ሊሆን ይችላል ማለት ነው። ሶስተኛው ንቅናቄ በአጠቃላይ የዚህ በተለይ ከድምጽ ብክለት ጋር በተያያዘ ድምጽ ብክለት በአጠቃላይ የሰውን ጤና የሚረብሽ ስለሆነ እነሱን መልክ የምናስይዝበት ማለት ነው። እየተባበርን እየተጋገዝ መልክ የምናስይዝበት ስለሆነ የዛሬው ግን በዋናነት የጽዳት ዘመቻ ጽዳት የምናጸዳበት ውብ ከተማ የምንፈጥርበት የመጀመሪያው ቀናችን ስለሆነ የዛሬ በደንብ ስራ ሰርተን መለያየት አለብን። ይሄ ግን ለአንድ የምናደርገው ሳይሆን ባህል አድርገን ቀጣዩ ትውልድ አካባቢውን እያጸዳ የሚሄድ ትውልድ መተካት የግድ ይለናል። በዋናነት ዓላማው ይሄ ስለሆነ የአንድ ጀንበር ሳይሆን የሁል ጊዜ ባህል ንጽህና መጠበቅ አካባቢ ማጽዳት ባህል አድርገን እንድንጠቀም እንድንሰራ መልእክቴን አስተላልፋለሁ። አመሰግናለሁ።